ይህ ማለት የኔ የራሳችሁ ያልሆነ ሰው የሰው ሰው በግድ የኔ ላድርግ እንደማለት ነው። እኔ ዛሬ ደስ ደስ ብሎኛል። የሀይሚዬ ቀብራራው ማለት ነው። እንዴት እንዳኮራሃኝ እኔ ነኝ የማውቀው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። በነገራችን ላይ ጠብ ደስ የሚል ነገር ሆኖ አይደለም፣ ጠብ የምናበረታታው ነገር አይደለም። ነገር ግን የእናንተ የሆነ ሰው ከኋላ የመጣ አይና ወጣ ማለት ነው። ከኋላ የመጣ አይና ወጣ አይደለም የሚባለው። መጥቶ የራሳችሁን ሰው ዋጋ የከፈላችሁለትን ሰው ልውሰድ ሲል እንደዚህ አይነት አንድ ቦክስ ታቀምሱታላችሁ። አው አቶ ከበደ አፍልቶ ነበረ። አንድ ቀን ሙሉ ልጅቷን አግተዋት ነበረ። ብሩኬም ንድድድድ ጭስስስ ብሎ ጨጓራውን ታሞ ነበረ። አው በንዴት እና እሱ ምንም የማያደርገው ብሩኬን ልክ ከዝምተኛነት አንጣሩ እንደማይደባደብ አሌለ ልክ እንትን እልህኛ እንዳልሆነ ምናምን እንደዛ አድርጎ እንደ ፈሪ ሰው አድርጎ ነበር የተረዳው አቶ ከበደ። ታዲያ ዛሬ ዋጋውን አስገኘዋ። ዋጋውን ልክ አስገባው። አንበሳ ብያለሁ። እናንተ ብሩኬ ሲናገር ካልሰማችሁት እኛ ደጋግመን እኮ እንናገራለን። እኛ ጥቃቅን ዩቲዩበሮች ብሩኬ በሀይሚዬ ቀልድ አያቅም፣ አይደራደርም። ስለዚህ እሱ አጠገብ አትድረሱ። እሱ አጠገብ ከደረሳችሁ ዋጋችሁን ታገኛላችሁ ብለን ደጋግመን እንናገራለን። ነገር ግን ውዶቼ ዛሬ ምን ተፈጠረ መሰላችሁ? ትናንትና ብሩኬ አቶ ከበደ ሀይሚን ስላገታት ብሩኬ በጣም ተናዶ ነበረ። ንዴቱ እንደተናደደና እንዳዘነ አቶ ፋሲል አይቶ ነበረ። ብሩኬን ለማረጋጋት ጠርቶት ነበረ። ሀይሚዬንም እንደዙ ጠርቶ አግኝቷቸው ነበረ። ሀይሚ ግን ብሩኬ እንደተጠራ ምንም የምታውቀው ነገር አልነበረም። ነገር ግን መጣች። እሷ ስትመጣ ብሩኬንም እንደጠራው ከበደ ለሀይሚዬ ነገራት። ሀይሚዬ ደግሞ ለምን ትጠራዋለህ? እሱ እኮ በጣም ተናዷል፣ ይህንን ማድረግ አልነበረብህም ትለዋለች። ኖ እኔ ላናግረው እፈልጋለሁ። የሰራሁት ነገር ስህተት ነው። በጣም ምን ተበሳጭቶብኛል። ስለዚህ ነገሮችን ወደ መፍታት አለብን ምናምን ነገር ብሎ ይነግራታል። ሀይሚዬ ደግሞ በጣም ተናዷል። ምንም የሚፈታ ነገር የለም። ስለዚህ በጣም ስለተናደደ መጥራት አልነበረም ብላ በጣም ተጨነቀች። ነገሩ እንዲህ እያለ እየተጨቃጨቁ በመሀል ብሩኬ መጣ። ቀጥታ ያው ቦክስ ነው ያቀመሰው። ተናዷል፣ ትናንትም ተናዷል። ስለዚህ ንዴቱን አበረደ ማለት ነው፣ ደም ካፍንጫው እስከሚወጣ ድረስ አስቡት። ነገር ግን ይሄ ነገር ደግሞ የሆነው ምንድነው? በሚወዳት ሴት ነው የመጣው። አንድ ቀን ሙሉ አግቶ አስቡት። ማገቱን እሺ ያግት፣ ሌላ ነገር ቢፈጠር እንግዲህ አስቡት። ይሄ ሰው እስከ ህይወት መጠፋፋት ደረጃ እንደሚደርሱ ነው የተረዳሁትኝ እኔ ማለት ነው። ምክንያቱም አስቡት ውዶቼ፣ በምትወዱት ሰው እኮ አትደራደሩም ውዶቼ። ሰው በሚወደው ሰው ቀልድ አያውቅም። እኔ በምወደው ሰው ቀልድ አላውቅም። እኔ እንደ ራሴ ስነግራችሁ ማለት ነው። ብሩኬ ላይም ያዩት ያንን ነው እና ብሩኬ ጋር ምንም ስህተት የለም። ብሩኬ ልክ ነው፣ ማድረግ ያለበትን ነገር ነው ያደረገው። እንደውም ታግሷል፣ ትግስቱ አልቋል። ትግስቱ ኦቨር ስለሆነ ነው አሁን መደባደብ ደረጃ የደረሰው እንጂ ሊደባደብም አልፈለገም። ምክንያቱም እሱ ሰውን ተደባደባችሁ ሌላ ችግር ነው የሚያመጣው፣ ሌላ ችግር ነው የሚያመጣበት ለሱ። ነገር ግን የማይሆን እልህ ውስጥ ግብ ውስጥ የከተተው ከበደ ነው። ቀለበት አድርጌላታለሁ ብሎ መጨቃጨቁ ሳያንሰው ጭራሽ አግቶ ስልኳን መንጠቅ ምናምን ነገር፣ ይሄ ወንጀል ነው። ያለምንም ፍላጎቷ ነው ይሄን ያለ ፍላጎቷ ነው ያደረገው። ጭራሽ እንደውም ምን አለመሰላችሁ ውዶቼ፣ አንቺ ከብሩኬ ጋር በስራ ብቻ ነው የምትገናኘው። ነገር ግን አንቺ የኔ ነሽ፣ አንቺን አጥቼ መኖር አልፈልግም አላለም። እስከ ዛሬ እንዴት ነበር የኖርከው አቶ ከበደ? ዛሬ እንዴት ነው ከሀይሚ ከለይተ መኖር ማትችለው? መቼ ደግሞ ያንተ ሆና ነው እንደዚህ ከሷ ከለይተ መኖር ማትችለው? ታው እንጂ ይቺ ጠንበለል ቀሽት የሆነች ልክ የብሩኬና የብሩኬ ናት እና ብዙም ባትደክም ጥሩ ነው። እና ብዙ ተዛዛቱ ዛተ። ከበደ በጣም ዝቷል። ላለቅህም አሁን ከሴት ጋር ሆነ አልደባደብም ምናምን። በነገራችን ላይ ሀይሚ ሴት አይደለችም፣ የሴት አንበሳ ጅግና ነች። ከሴት ጋር ሆኜ ምናምን ነገር አትበል ከበደ። መደባደብ ካለብህ አንሳት መደባደብ ነው። ከሴት ጋር ሆኜ እኔ እንደዚህ አላደርግም ብቻ አገኘሃለሁ ምናምን በቃ ዛተ ምናምን ነገር። በነገራችን ላይ ከበደ ዝቷል። ብሩኬ ግን ራስን መጠበቅ አለብህ። ምክንያቱም አሁን እሱ ብቻውን አንተን አይችልህም። ጋርድ ምናምን ይዞ መጥቶ የሆነ ነገር ማድረግ አስቦ ሊሆን ይችላል እንደዚህ ዛቻ በዛቻ ያደረገው። ስለዚህ ብሩኬ ደግሞ ራስን መጠበቅ አለብክ እና
ብዙም መዛት አያስፈልግም። ማድረግ ያለብህን ነገር በሰዓቱ ደግሞ እኮ የሚገርመው መከራከሩ ነው። ሀይሚ ደግሞ ብሩኬን ለመመጣ ምናምን ብሩኬ እኮ በሰላማዊ መንገድ እኮ ነው ያወራኝ፣ በፍቅር መንገድ ነው ያወራኝ፣ ምንም ነገር አይፈጠርም አለ። አራዳ ስትሆኑ እኮ ያናደዳችሁን ሰው አጠገቡ ለማግኘት ስትፈልጉ በፍቅር ነው የምትይዙት። በጠብማ ከያዛችሁት ልታገኙት አትችሉም ውዶች። ያናደዳችሁን ሰው የማታገኙት ከሆነ ለማግኘት በፍቅር አውሩ። ከዛም በኋላ ልክ እንደ ብሩኬ ልሃችሁን ትወጣላችሁ ማለት ነው። ፋሲልን አሁን ብሩኬ በፍቅር አወራው። ልክ ሲመጣ ቀጥታ አፍንጫውን ነው በቦክስ አውልቆ ይጣለው። ጭርር ብሎ እንዳናደደው ንዴቱን ነው የተወጣው። እና ሀይሚዬ ደግሞ ማለት ነው ብሩኬ አትውጭ ካለሽ አትውጭ፣ ብሩኬ ይሄን አታርጊ ካለሽ አታደርጊ። በቃ ለጊዜው ቢረጋጋ ሰላም ይውረድ። ነገር ግን ሰላም ምንም ይፈጠር አይመስለኝም። ከበደ በጣም ዝቷል። ጭራሽ እኮ ከኔ ጋር መሄድ የለም ነው የምትሄደው፣ ከአንተ ጋር አትሄድም ምናምን አላለም እንዴ? አንበሳው ብሩኬ ምንጭቅ አደረገና መኪና ከፍቶ ምናምን በክብር ነው ያስገባት ራሱ መኪና ውስጥ። አይከበደ አንተ ግን እንደው አይንህ እያየ እዛ ጋር ቆመክ እንደው አሁን ብሩኬ አይኑ እያየ ማለት ነው። ብሩኬ አይኑ እያየ አንተ እጇን ጎትተክ ምናምን ስትወስዳት እንደው ብሩኬ ዝም የሚልህ መስሎ ነው። ከበደ በጣም ደፋር ሰው ነው በነገራችን ላይ ከበደ በጣም ከባድ ነው። የአንተ ድፍረት ደግሞ ለየት ያለው አንድ ቀን ማገትክ፣ ሁለተኛ ስልክ መቀማት፣ ሶስተኛ ነገር ደግሞ ሀይሚን ለብሩኬ የምትገናኙ ለስራ እንጂ በፍቅር ምናምን አይደለም። አንቺ የኔ ነሽ ተው እንጂ። ዋጋ የከፈለላት ማን ነው? ብሩኬ ወይስ አንተ? ትክክለኛው የሚገልጠው ይሄ ከኋላ የመጣ አይን ያወጣ ለከበደ ነው ውዶቼ። ለማንኛውም ሀይሚዬ የኔ እናት እኔ ማለት የምፈልገው ለአንቺ እኔ እንጃ ምን ማለት ምን አይነት ምክር መምከር እንዳለብኝ አላቅም ውዶቼ። እኔ አላቅም። ደግሞ እኮ እንዴት እንደምታምር ዛሬ ደግሞ ፏ ብላለች እንዴ! ይሄን ውበት፣ ይሄን ቅጽነት፣ ይሄንን ማማር፣ ይሄንን አይቶ ከበደ የኔ ናት ሀይሚዬ ባይል ነበረ የሚገርመኝ። ይዞክ ብቻ ተቃጠል እያየክ ብቻ የእሷን ውበት እያየ በተስፋ ብትኖር ነው የሚሻለ። ከብሩኬ ጋር ግን ሰባተኛው ሰማይ ወስዶ እንዳይሰቅለክ። ከዚህ በኋላ ከሱ ጋር መዛዛትና መጻጣፍ ወይንም ስልክ መደወል የለብህም። አርፈ እጅና እግርህን ምናምን ነገር ይሄ ከግንባር የሄደውን ጠጉርህን ወደ ኋላ ምናምን ነገር አውልቆ እንዳይጥልልክ። ብሩኬ በሀይሚ ቀልድ እንደማያውቅ አሳይተዋል። ዛሬ በተግባር ማለት ነው አሳይተዋል። ለማንኛውም ውዶች ላይክ ሼር አድርጉ። ሰብስክራይብ ካላችሁ በኮሜንት አስቀምጡ።